እንትን ተቸግረሽ ነው ከውጭ ምንም ይዘሽ ሳትመጪ ቀርተሽ ነው ሸክላ ስራ ውስጥ የገባሽው ለምን በቃ ስራ ነው ይሄ እኮ ገንዘብ የሚገኝበት ነው እኔ የውጭ ዜጋ ስለሆነ ከሌ ስለሆነ ምለው ነገር የለኝም ሁሉም ሰው የሚማረው በዛ በ4000 ብር ነው ምክንያቱም እነሱ ደግሞ የውጭ ዜጎች ደግሞ እንደዚህ ይሄኛውን አሰራር መማር ስለሚፈልጉ እንደገና ደግሞ ዲፕሎማቶች አዲስ አበባ ላይ ወጣ ብለው የሚዝናኑበትም ነገር የላቸው ክሬቲቪቲ እንትን የሆነ እንደዚህ አክቲቪቲ ነገር የለም ያው የኛ ሀገር መዝናናት እዚሁ በሬ ላይ የሆኑ ተለቅ ያሉ ሴት የገጠር ሴት የሚመስሉ ሲለምኑ ማማሙያ አለው ታልኳቸው የምን ሙያ ልጅ ያሉ ከዛ ሸክላ እንደመስራት በሰሪ ልለው ወይኔ ለማናን ግን ተቀበለውት ይኖራሉ በዘራቸው አለ ታዲያስ ልጅ እንዲቆሽሽ ልጅ እንዲጫወት ልጅ ነፃ እንዲሆን መልቀቅ ስለሚያስፈልግ ልጆች በማጫወት ነበር መጀመሪያ የጀመርኩት ሸክላ ሰሪ እኔ እንደውም የምለው አግልለን ተገለው ሳይሆን ስራው ነው ገለልተኛ ያረጋቸው ሰላም እንዴት ናችሁ የዞሩ ዞር ሰዓታችን ላይ ነው የምንገኘው ዛሬ ቤተል አካባቢ ነኝ ሙያም ጭምር የምንማርበት ቆይታ ነው የሚኖረን አብራችሁ ስትቆዩ እሱን እንመለከታለን ከጀርባዬ እንደምታዩት ብዙ የጥበብ ውጤቶች አሉ እናወራለን እንገባና አብራችሁ ቆዩ ሰላም ለዚህ ቤት ጤና ይስጥልን በስማም ዛሬ የምማረው ሙያ በቃ እየታየ ነው እንግዲህ የሸክላ ስራ በጣም ቆንጆ ነው ደስ የሚል ሙያ ነው ተማሪውም በጣም የምትወጂው አይነት ነው የሚሆነው በጣም ነው የሚያምረው ማለት በጣም ነው የሚያማምሩት ሸክላ ብዙ ጊዜ የለመድናቸው አሉ የምንገለገልባቸው ጀበና እኔ የተለመደውን ስራ ምናምን እዚህ ሌላ ታሪክ ነው ሸክላ ያለበት ደረጃ እንግዲህ ብዙ ነገር ይሰራበታል ሸክላ ከጀበናና ከድስት ከገንቦ ከአንዳንድ እነዚህ መገልገያዎች ውጪ ለጌጣጌጥ የተቀናጣ ይመስለኛል ሸክላ አይደል ለጌጣጌጥ ይሆናል እኛ አሁን ለምሳሌ ሻያችን እንኳን የምናፈላው በሸክላ ነው በእውነት የሸክላ ማንቆርቆሪያ ሰርተን ምን ተጣጣም ሳልወጣም ከዚህ ቤት የሸክላ ሻይ በጣም ደስ ይላል እንግዲህ ተመልካቾችን እያጓጓው ነው የመጣሁትና ዛሬ ዙረት ብቻ አይደለም ሙያ ምን እንማራለን ያልኳቸው ነበር እንግዲህ ትንሽ እማራለሁ ያንድ ቀኑን ቢያንስ አይደል እንደውም ትንሽ እጅሽን ማፍታታት ምን እንደሆነ እንድታቂው እያንዳንዱ ሰው በእጁ ቢነካው የሸክላ ምንነት ይገባዋል ሰው እንዴት እንደሚሰራውና ጥቅሙ አክብሮትም ይኖረዋል ለባለሙያው በተለይ ሁሉም ቢዳብሰው ቢነካው እንዴት እንደሚሰራ ቢያቅ የነበረው አንዳንድ አልባሊ ስያሜዎች ይቀርፋሉ የሆነች የምትጋባ ፍቅር ትኖራለች ብዬ አስባለሁ በጣም ለመጀመሪያ ጊዜ ነው የምነካውና ደስ ይያለኝ ነው ዛሬ የመጣሁት እንግዲህ አረፍ ልበላ እሺ ትጥቄ ነው ሞልቻለሁ እሺ አይደል ምን ቀረኝ ያው ጭቃው እዚህ ካለ እንግዲህ እስቲ አንዱማ እሺ ቀድሜ እማማ ሸክላ ብዬ ገባሁኝ ግን እስኪ ከተመልካች ጋር እንተዋወቅና ስሜ ብርክቲ ተወልደ ይባላል እሺ በዚህ በሸክላ ስራ ወደ 18 አመት ሆኖኛል 18 አመት ሆኖኛል ያንድ ጉብል እድሜ ቀደም ሲል የማማ ሸክላ ሙያ ማሰልጠኛ አሁን ገና ሁለተኛ አመቱን ይዟል ማሰልጠኛ ከሆነ ግን ኩልስማ ብርክቲና ጓደኞቻቸው የሚል ደግሞ የሸክላ ስራ ማህበር ነበረን እዛ የተለያዩ የምድጃ የማገዶ ቆጣቢ ምድጃዎችን ምጣድ እንደዚህ ላይ ላቀች ምናምን እየተባሉ የመጡት አይነት ማለት ነው እነሱ በጣም ጠቃሚ ማገዶ ቆጣቢ ምድጃዎች ስለሆኑ በእነሱ ዙሪያ በጣም ብዙ ሰርተናል ከዛ አሁንም ማህበሩ አለ እና ከዛም ደግሞ ያ ገበያ ሲቀዘቅዝ ደግሞ ወደ ምጣድ ስራ ገባን ምጣድም መስራት ጀመርን ግን ዝም ብሎ አምራች መሆንና አውጥቶ መሸጥ ይሄን ያክል ወደ መጨረሻው ገደማ ያረካኝ አይደለም ይሰራል ይሸጣል ግን ሰው ህብረተሰቡ ገና ነው በደንብ ስለ ሸክላ ስራ ማወቅ ይኖርበታል አገራችን ላይ የሸክላ ስራ ማሰልጠኛ የሚባል
በዛም ስለሌለ በዛ ምክንያት ሰው ወደ ስራ ውስጥም አልገባም። ጥቂት ሰው ብቻ ነው ዘርፉ ላይ ያለው ይሄ ወይ እና ከቤተሰብ ሲወራረሱ የመጡት እነሱ ብቻ አንድ ቦታ ላይ ሆነው እየሰሩ ይሰራል። በጣም ኢትዮጵያ ላይ በጣም ብዙ ሸክላ ሰሪ አለ። ነገር ግን ያው በአንድ የሆነ የተወሰነ ሰዎች ውስጥ ብቻ የቀረ ሙያ ነው። ስለዚህ አዲሱ ትውልድም ቀደም ብለውም የነበሩትም ስሜቱ እንዲገባቸው ምን እንደሆነ ሸክላ ስራ እንዴት እንደሆነ እንዲያውቀው ሰው መዳበስ አለበት፣ መሞከር አለበት፣ መንካት አለበት። እቃውን ብቻ ገዝቶ እና መገልገል ሲሰበር ራሱ ትክክል የማይመስለው ሰው አለ። ለምን ተሰበረ? ግን ማንኛውም ሸክላ ይሰበራል። ሰው በብርጭቆ ሲጠቀም የለ እንዴ የማይተርፋ እንዴ ሁሉም ነገር ሊሰበር ይችላል። ስለዚህ ያንን አመለካከት ለመቀየር እና ሰው እንዲገነዘብ እንደገና ደግሞ የኛ የኢትዮጵያ የሚባል ነገር አለን። በሸክላ ስራ ውስጥ ራሱ ጀበና አለች። እንግዲህ እኔ ጀበና የኛ ናት ብዬ ነው የምለው። እውነት ነው። የቡና መገኛ ነን። ቡናችንን ደግሞ ራሳችንን በሰራናት ጀበና ምንጠጣ ህዝቦች ነን። ያ ትልቅ ነገር ይመስለኛል ለኔ። ስለዚህ ለምን እንትን አሁን በዚህ በሶሻል ሚዲያ በዚህ እንትን ውስጥ ብትገቢና ብትጠይቂ አሁን ቡና ማፊያ ብለሽ ብትጠይቂ ማአት ማሽን ነው የሚደረደረው። ስለዚህ ጀበና ብለሽ ስትይ ግን ኢትዮጵያን ኮፊ ፖት ይባላል እዛ ላይ እና እኛ ራሳችን በዛ የምንታወቅበትም ነገር ያለ ይመስለኛል። ምጣዳችንንም ብታያት ደግሞ በጣም የምትደነቅ ናት። ጤፍ እንግዲህ እኛው ጋር በቅላ ወደ ምግብነት ተቀይራ ወደ ምግብነት የቀየርነው እራሳችን ማብሰያችንን እራሳችን ሰርተን በብረት እንጀራ አይጋገርም። በብረት ምጣድ እንጀራ ይወጣል አይወጣም? ስለዚህ ምናልባት የጠላ ቂጣ አይደል? እሱም ለጠላ ቂጣ ለቂጣ ለቆሎ ለምናምን ነው። ስለዚህ ልዩ ሙያ ነው ያለን። በምጣድ ራሱ ዝም ብሎ እንዲሁ ስለጠፈጠፍሽውና እንደው ዝም ብለሽ እንትን ስላልሽው እንጀራ ያወጣል ማለት አይደለም። የራሱ አካሄድ አለው። በጣም ብዙ መንገዶች አሉት የሚሄደው እና ያን ነገር ሰው ሲገዛው እንዴት ተሰራ የሚለውንም ማወቅ አለበት። እንደገና የማንንም አገር ግብአት የማይጠይቀን ስራ ነው። አፈሩን ካለበት ቆፈር ከዛ ደግሞ እንግዲህ ትንሽ ማገዶ ነገር ፈለግ አድርገን ከአካባቢው ላይ በዛች ነገር አቃጥለን ገበያ ላይ ብናወጣው ምንም ይሁን ምንም ገቢ ያስገኝልናል። ስራ የለኝም ተቸገርኩ ለሚል ሰው እጅግር ያለው ቁጭ ብሎ ከሚለምን ይሄም ትልቅ ስራ ነው። ነገር ግን ምንድነው የባህል ተጽዕኖ አለው። ይሄ ያመለካከት ተጽዕኖ አለው። ሸክላ ሰሪ ሲባል የሆነ የመጣ ከድሮ የሚሰጥ ስም አለ። ሸክላ ሰሪ ብቻ አይደለም፣ ሌላም ሙያ እጅ ጥበብ ላይ ያለ ሰው በብዛት በቃ ሙያተኛ በሙሉ ይሰደባል። የማይሰራው ግን አለ። ምክንያቱም እኔ አሁን ይሄንን ያችን የምድጃዋን ሸክላ አምሩት ተብለን በብዛት ሰው አጥተን በቃ በጣም ተቸግሬያለሁ እና ቤተክርስቲያን ምንም ሲሄድ እጅግር ያላቸው ቁጭ ብለው ይለምናለች። ሴትዮ ምን አለበት መታ ብትሰራልኝ 10 ደቂቃ እንደ አይተሽ የምትቀጥይው ስራ ነው። ብዙ እንደዚህ ሙያ የሚጠይቅ አይደለም። ግን እዚሁ በሬ ላይ የሆኑ ተለቅ ያሉ የገጠር ሴት የሚመስሉ ሲለምኑ ማማ ሙያ አለዎት አልኳቸው። የምን ሙያ ልጅ ያሉ ከዛ ሸክላ እንደው መስራት በሰሪ የሌለው ወይኔ እና ምን አሉ ግን በዛ ሰዓት ለማስረዳት አልሞከሩም። ጭራሽ ጥለው የሄዱት እንዴት በዘሪ የሌለው ግን እንዴት ቢገምቱ ይኖራሉ። ልመናን ግን ተቀብለውት ይኖራሉ። በዘራቸው አለ ታዲያ በዘራቸው እንደተሰጣቸው ልመናን ተቀብለውት እየኖሩ መስራትን ግን የማይፈልግ በመስራት መሰደብ። ስለዚህ ይህንን አመለካከት መቀየር የሚቻለው ሲሰራ በእጃቸው ቢነኩት ቢሰሩት ኖሮ ለምንድን ነው እንደዚህ የተባለው? ይሄው እየተገለጸ ምን አገናኘው? ምንም አያገናኘውም። እና ያንን ጎጂ አስተሳሰብ ሊቀርፍ ይችል ይሆናል በሚል ነው ወደ ስልጠና ውስጥ የገባሁትና ሰዎች ገብተው እንግዲህ የመጣውን ሰው ሲሞክረው በፊት እኔ ከዚህ በኋላ ጀበና አልከራከርም ነው የሚሉት። ይሰሩ ለምዶብን ሁሉ እንደ ባህል እንወዳለን መከራከር። ካፈራል የተሰራው ይላሉ። ግን እንደዛ ብቻ አይደለም። ብዙ ልፋትም አለው፣ ትጋትም አለው። ውጤቱም ቆንጆ ነው። እግዚአብሔር ይመስገን። ደግሞ የገቢ ምንጭም ነው፣ ጥሩ የገቢ ምንጭ ነው። አሁን በደንብ ያበላል የሸክላ ስራ። እንግዲህ እኔ ያበላል ብዬ ነው የምለው። ምክንያቱም ብዙ ወደ
አዲስ አበባ ላይ ቀጨኔ አካባቢ ናቸው በብዛት ሸክላ የሚሰሩና ልጆቻቸውን አሳድገው የራሳቸውን ኑሮ ራሳቸውን አሸንፈው አበድሩኛ ይሉኝ ስጡኛ ይሉ ጠንካራ ሰራተኞች ያለበት ሰፈር ነውና ያንን ስለማይ እንደውም በአብዛኛው ታክሲ ያላቸው ሚኒባስ ያላቸው ናቸው ሴቶች። እንግዲህ አስቢው ጀበና ብቻ ሰርታ እንደዛ አይነት እንትን ማለት የማካበት ሀብት የማግኘት እድሉም አላቸው እና ያው ጠንካራ ሰራተኛ ስለሆኑ ነው። ሰፈሩ የሥራ ሰፈር ነው። በጣም ከአዲስ አበባ እንደው በጣም ማደንቀው ሰፈር ቢኖር ቀጨኔ ነው። ወደዋለሁ እና በዛ ምክንያት ነው አሁን ወደ ስልጠና ውስጥ የገባሁት። በሁለተኛ ደረጃ ደግሞ ልጆች ላይ በተለይ ልጆቻችን በኤሌክትሮኒክስ እና በፈረንጅ በሚሰራው ነገር ላይ ብቻ ተጠምደናል። ሁላችንም ልጆቻችንንም ስናሳድግ ጥሩ መስሎን ወደዛ ውስጥ ገብተናቸዋል። አሁን ላይ ግን ስናየው ከጥቅሙ ጉዳቱ እያመዘነ ነው። በእጆቻቸው የሚሰሩት ነገር የለም። ከትምህርት ቤት ይመጣሉ ወይ ቁጭ ብለህ አጥና ይባላል። ከትምህርት ቤት መጥቶ እንደገና ማጥናት ደግሞ ይከብዳል። ለምን ቴሌቪዥን ታያለህ? ለምን ትላለህ? ወይ ወጥቶ ማይጫወትም። እንደምታየው ሰፈራችን ደግሞ ትንሿን ጠበበብ ያለ ነው። ድሮ ጎረቤት ጋር ሄዶ ሮጦ የሚሆነች ነገር መጫወት ይኖራል። እንደዚህ በጭቃም ስንጫወት እኔ ስጫወት ነው ያደግኩት። ጀበናም ሰራለሁ ሲኒ ምን ወንዝ ዳር ሄደን ውሃ ተንቦጫርቀን ቀበና እንደዛሬ ያልነበረን በጣም ንጹህ ነበረ። እንትን ይሄ እንቆራሪቱ ምናምኑ እነዚህ ታሪኮች ትንሽ ወደ እንቆራሪትነት ሳይቀየሩ በፊት ያሉት ነገሮች ሁሉ ይታዩ ነበር ንጹህ ሆኖ እና እዛ ውስጥ እንደፈለግን ሆነን ያደግነው እኛ። እኔ በተለይ በደንብ ተጫዋች ነኝ ያደግኩት እና ልጆች መጫወቻ ቦታ እንውሰዳችሁ ይባልና ቤት ውስጥ ስለሚያስጠላቸው ማለት ነው ንጹህ ልብስ ያለብሱና ተሳምረው እንደገና ጌም ዞን ነው የሚወሰደው። ስለዚህ ከግዑዝ ወደ ግዑዝ ነው የሚሆነው። ልጅ እንዲቆሽሽ፣ ልጅ እንዲጫወት፣ ልጅ ነፃ እንዲሆን መልቀቅ ስለሚያስፈልግ ልጆች በማጫወት ነበር መጀመሪያ የጀመርኩት። ለዚህም ነው ማማ ሸክላ የሚለው ስም ከልጆች ላይ ያገኘሁት ነው። እንደዛ ነው የመጣው። ልጆቹ ናቸው ማማ ሸክላ ያሉት። ግን ማማ ሸክላ ሳይሆን ማማ ጭቃ ቤት እንበለው ብለው ያው እና ማለት እዚህ አካባቢ ያሉ ልጆች አብሮ አደግም የላቸውም የሰፈር ልጆች ማለት ነው። እና እቺ ቦታ መሰባሰቢያ ሆና በሳምንት 2 ቀን ቅዳሜና እሑድ ይመጡ ነበር። በቃ ሳምንት እንገናኛለን እንዳትቀሩ ይባባላሉ። ከዛ ስም እናወጣለታሉና ማማ ጭቃ ቤት እንበለዋሉ። ከዛ ጥሩ መነሻ ሆነና ማማ ሸክላ ተባለ። ከዛ ያቺ መነሻ ሆነችና ይሄ ቆየት ብለዋል ወደ 2007 ወይ 8 ወይ ስልጠናው ሳይጀምር ገና ቆይቷል ከጀመርኩት። ከዛ በኋላ ትንሽ አቆምኩኝና እንደገና ወደ ማሰልጠን ውስጥ ገባሁኝ። አሁንም ግን ልጆች ይመጣሉ፣ ጫወታሉ፣ ያቦካሉ፣ በደንብ ቆሽሹ ተደርጎ ማለት ነው እንዲወጣላቸው በቃ ማለት። በተፈጥሮ ደግሞ ልጅ ሲጫወት አይሰለቸውም። አሻንጉሊት ምናምን ስትሰጪው ግን ቶሎ ይሰለቸዋል። ስለዚህ ይሄ አክቲቪቲም አለው በደንብ እነሱ የሚያዩትን ነገር ይኖራል። ደግሞ ጎበዞች የሚፈጥሩት ነገር ብታይ በጣም ነው የሚደንቅሽ። በቃ አንቺ የማታስቢውን ነገር ሲሰሩ ታገኛለሽ እና ውስጣቸው ያለውን ነገር ራሱ እንዲያወጡ በጣም የሚያስደንቁት ነገር አለ ተሰርተው በልጆች በጣም የህፃናት መብት ቀን በሚል ኤግዚቢሽን ማዕከል ላይ ነበር የተዘጋጀውና ፎቶግራፉ እዛ ጋር አለ። አንድ ልጅ ያሳያችኋለሁ በኋላ እናያቸዋለን። እሱ ልጅ የሆነ የአንድ ሳምንት ፕሮግራም ነበረ። እኔና ልጅ የሆነን ነበር። አንድ ድንኳን ተሰጥቶን ለመጀመሪያ ጊዜ ሰው ጭቃ ሰጥቼው ልጅ ሲጫወት ምን ይሰማዋል የሚለውን ነገር ያየሁትና የሰውን ፍላጎት ያገኘሁበት ይበልጥ ነው የነበረ። መጀመሪያ አንድ የሆነ ልጅ እንደዚህ ደገፍ ብሎ የሰራው ቅርጽ በቃ ሰዓሊዎች ምናምን በጣም ብዙ ነበሩ እና እሱን የሰራው በጣም የተደነቁት ማለት ዝም ብሎ እንደ ቀልድ ነው የሰራው። አንደኛው ደግሞ በጣም የሚያምር ጫማ ክር ሳይቀር ከነ ዲቴይሉ በቃ እንጃ እኔ 1 ሰዓት ባልፈጀበት ሰዓት ውስጥ ነው ያንን። በጣም ትንንሽ ልጆች ናቸው። ያኛው ልጅ ግን ሁሌ ይመጣል ይሰራል። በቀን ይመጣል። አሁን እኛ ምሳ ልንበላ ስንፈልግ በቃ ድንኳኗን ዝግት አድርገን ምሳ በልተን ልጆች ውርር ነው የሚያደርጉን። ምሳ ልንበላ ነው በቃ ስንል እሱ እዛ ጋር ቁጭ ብሎ ይሰራል። ከዛ እንትን ዝም እንዳንላቸው አጓጉል በቃ በጣም ተመስጠዋል። ከዛ እንዴ አይርባችሁም እንዴ እናንተ ስንል ጎንበስ ብሎ እንደዚህ እየሰራ ነው። ከዛ ነፍሴን ካጠገብኳት ምን ፈልጋለሁ አለ። ግን ካፉ መውጣቱን እንኳን አላወቀም። እንደዚህ ቀና ብሎም አላየንም።
እኛም ነገሩን ትተን ቁጭ አልን። ስንት ዓመቱ ቢሆን ነው ግን? እዛ ጋር ታየዋለሽ። በቀን ነበር የሚጫወተው። ለዛውም ከዛው እዛው አካባቢ ሀዲድ የሚባል ሰፈር አለ አይደል? የዛ ሰፈር ልጆች ናቸው። ከዛ ሳስበው ጭቃ አይጫወቱም እንዴ እነዚህ ልጆች ስል ኮብልስቶን ሆኗል ሰፈሩ። ግቢው ሊሾ ነው። አይ አባባሉ በራሱ ያስደነግጣል። በጣም ከነሱ ጭንቅላት የሚወጣ አይመስልሽም? እና እንዲህ አይነት ነገሮችን ካየሁ በኋላ ይበልጡን ልጆች ላይ በተለይ መስራት እወዳለሁ። መነሻ ሆነ ልጁ በደንብ ለካ ምክንያቱም ይልሽ አሁን እንደዚህ አይነት ቤት ውስጥ ያለ ልጅ በቃ ምንም አያገኘውም ብለሽ ታያለሽ። እነሱ ግን ያሉበት environment ይሄ ማንም ልጅ እዛ ውጭ ላይ ሆኖ የሚጫወትበት ነው። ግን ኦልሬዲ ሰፈሩን ኮብልስቶን አድርገነዋል። ግቢው ሊሾ ነው፣ የትንሽም ብትሆን ሊሾ ነው የምትደረገው። አፈር ቤት ቀርቷልና እነዚህ ነገሮች ስለቀሩባቸው በቃ መጫወቻ ቦታ እንኳን እንደሌላቸው ወይ እንደዚህ እንደማያገኙ ነው የተገነዘብኩት። ስለዚህ በየሰፈሩ ጌም ዞን እየተባለው እንደተለመደው ሁሉ የልጆች እንደዚህ አይነት መጫወቻዎች ደግሞ በየቦታው በየሰፈሩ ቢኖር ጥሩ ነው። እንደው በሳምንት አንድ ቀን ካልሆነ በወር አንድ ቀን እንኳን እንዲያዩት ከተፈጥሮ ጋር ቢገናኙ በቀጥታ ያደርጋል። ጥሩ ነው። አንዳንድ ትምህርት ቤቶች አሁን የምንሰራባቸው ሁኔታዎች አሉ። እንደዚህ ጠርተውን በሳምንት አንድ ቀን እንደዚህ በዚህ በሸክላ በጭቃም በተለያየ ነገርም ያሰሯቸዋል እና በጣም ነው የሚወዱት። የጭቃው ፓርት ነው በጣም የሚወዱት ልጆቹ። መንቦጫ ረቀም አለው መነካከትም ስላለ ብዙ ነገር ደግሞ ይሰራሉ እንጂ በጣም ብዙ ነገር እና ይሄ ነው መነሻው። የሚገርም ነው። በጣም የገረመኝ ነገር ከዚህ ሁሉ በላይ ግን ያው የሸክላ ስራ እኛ ሀገር ምንም እየተባለም ቢሆን አለ ስም እየተሰጠውም ቢሆን ሰው ይሰራል። ለሙያው ፍቅር ያለው የገባው ሰው ቀድሞ ይሰራል። የእርሶ ግን የሸክላ ስራ ጉዞ የጀመረው ኢትዮጵያ ሳይሆን አውሮፓ ሀገር ውስጥ ነው። እሱ በጣም ገርሞኛል። እስኪ ስለዛ እናውራ። እንግዲህ ተወልጄ ያደግኩት አዲስ አበባ ነው። ነገር ግን ያው ገበያ፣ ሾላ ገበያ፣ ጎዛ ገበያ ምናምን ስትሄጂ ሸክላ ያለበትን አይታርገሽ ነው የምታልፊ። በቃ ሁሉም ሰው የሚያደርገው ነገር ነው። ግን የት እንደሚሰራ የእውነት ለመናገር አላውቅም ነበር። ከዛ ከውጭ ከመጣሁ በኋላ በሀገሬ አሰራር እንዴት እንደሆነ ለመማር እዚህ ሜክሲኮ የጥቃቅንና አነስተኛ ፌደራል ቢሮ እዛ ስልጠና ይሰጣሉ። መጀመሪያ አቢሲኒያ የስዕል ትምህርት ቤት ሄድኩኝ። ስጠይቀው ማቃጠያው እኮ በጣም ችግር ስለሆነ አስበን ነበር እሱን ትተነዋል አለ። ከዛ አንድ ሰው አለ እሱ አስተምራለሁ ብሏል፣ እሱ ጋር ሄጄ ይሉኛል። እሱ ጋር ሲሄድ ደግሞ ማቃጠያው እባክሽ የሚሆን አይደለም ጭሱ ምኑ የሚሆን ስላልሆነ ትቼዋለሁኛል። ታዲያ እንደው ምን ይሻለኛል ስለ ኧረ እኔ የሰለጠንኩት እዛ ሜክሲኮ ነው ሂጂና እዛ ሰልጠኝ ለግለሰብ ይላሉ ስላው ሄድኩኝ። በሀገሬ አሰራርና በሀገሬ ጭቃ እንዴት እንደሚሰራ እንደገና ተማርኩኝ። የአውሮፓ በራሳቸው መንገድ ነው። አዎ የነሱ የተለየ ነው። ጭቃው ጭሱ ምኑ አለ እዛ የለም። ኦፍ ኮርስ እንደዛም እንትን የሚሉ አሉ። ግን አውሮፓው ላይ እኔ የነበርኩበት ላይ እንትን ራኩኪልን የምትባላለች መጨረሻ ላይ በሰጋቱ ረፍን ምናምን የምታደርጊውና ይጨሳል። እንደዛ እንኳን ሲሆን ይጮሃሉ። ሌላ ቦታ ጫካ ተኪዶ ምናምን አስፈቅደው መንግስት ነው እንደዛ አይነት ነገር የሚደረገው። በየቤቱ እንደኛ ሀገሩ የለም፣ አይቻልም። ስለዚህ እዚህ ከመጣሁ በኋላ እሱን ተማርኩኝ። ከዛ ወደ ስራው ገባሁኝ። በግል ይሰራ ነበር። ከዛ ማህበራችንን መሰረትንና እያንዳንዱ ሴት ይህንን ለማስተማር ጊዜም ስለሚፈልግ ሰው ምንም ይሁን ምንም ማህበር ሲሆን ኢንካም ቶሎ ይፈልጋል። ስለዚህ ቶሎ ኢንካም ገቢ የሚያስገኝልን ነገር እያሰብኩ ነበርና ከጂአይዜድ እና አካባቢ ጥበቃ መጥተው ስልጠና ሰጡን። የማገዶ ቆጣቢ ምድጃ ስራ በዛ 10 ሆነን እንሰራ ነበረ። በስራችን 10 ሰራተኛ ነበሩን። እንግዲህ ቢያንስ 30 አፍን መግብ ነበረ። በጣም ጥሩ ነበረ። ያው ገበያው ሲቀዘቅዝ ወደ ሌላ ሄድን እና ግን እስካሁን ድረስ እየሰራን ነው ያለነው። በጣም አሪፍ። እንዴ ሙያዬን ሳልማርባ እንዳልሄድ እስቲ እንኪ ሞክሪ። እስኪ እንዲሁ እቺን ያዝኩኝ። ነገሩ አፈሩን አሁን እኛ ከቀጨኔ እንገዛለን። ከቀጨኔ ከገዛን በኋላ ወፍጮ አለችን። እኛ ፀሐይ ላይ እናደርቀውና በዛች በወፍጮ አፈሩንም ከዛ የለገዳዲ ደግሞ አሸዋ አለ ከለገዳዲ የሚገዛ እሱን እንገዛለን። ቦታ አለው። የትኛው ለየትኛው እንደሚሆን ለነገሩ ከቀጨኔም አለ ከፊቼ የሚመጣ አለ ደንባቄ የሚሉት
እሺ እኔ ግን እንትን የለገዳዴን እመርጣለሁኝ። ትልልቅ እቃዎች እንደዚህ ነገሮች ወፍራም ነገር ስለምንሰራ የለገዳዴ አሸዋ በጣም ስለዚህ ለእያንዳንዱ እቃ የሚሰራበት ለምሳሌ ለጀበና ወይ ለማንደጃ ምናምን ይለያያል። በገልም ይሰራሉ። በአብዛኛው ምንድነው የተሰበረ ምጣድ የተሰበረ ጀበና ተመልሶ እንደ ግብአት ይሆናል። ስለዚህ አይባክንማ ዝም ብለን ነው የምንጥለው እኛ የተሰበረውን። የሚለቅሙ ነበሩ እኮ በፊት አሁን ትተው ነው እንጂ የተሰበረ ምጣድ ያለው ምናምን እያሉ ሁሉ የሚለቅሙ ነበረ። ምክንያቱም እየፈጩ የሚሸጡ ሰዎች ስለነበሩ። የሚገርም ነው። ሸክላ ስራ ምናምን ሲባል አሁን የለመድናቸው ነገሮች አሉ ወይ ጀበና ወይ ምጣድ የሆነ እዚህ ማያቸው ግን ትንሽ ወደ ጌጣጌጥ ወደ ማስዋቢያ የቀረቡ ናቸውና እንዴት ነው ወደዛ የገቡት? እንግዲህ ሽግግራቸው እንዴት ነበረ? ምንድነው ያው እንትን ሸክላ ስራ መገልገያችን ነው፣ እኛ የለመድነው ነው። የትም ቦታ ብትሄጂ ከጀበና እንኳን ብዙ አይነት ጀበና አለን። የጉራጌ ጀበና አለ፣ የትግሬ ጀበና አለ፣ ላይታል የአዲስ አበባ ጀበና ከጀበና እንኳን ብዙ አይነት አለን። ስለዚህ እሱ እንዳለ ሆኖ እሱን የሚያመርት በጣም ብዙ አለና ትንሽ ደግሞ ወጣ አድርጎ ሰውን በቃ አይደል ስሜቱንም እንዲለው ሰውም እንዲወደው ለሌላም ነገር መገልገያ እንዲሆን ብዙ ነገር ነው የምንገለገልበት። እኛ አሁን ለአበባ ማስቀመጫ እናደርገዋለን። ቤት ማስጌጫ በጣም በሚያየው ነው። ገና ስገባ እንደውም ሸክላ ሰሪ በገል ይበላል ሳይሆን ሸክላ ሰሪ በቃ ሁሉም ነገሩ ሸክላ ነው የሚለው ነው ሳይ ነበረው እንጂ የኛ ሀገር በቃ ብዙ ነገራችን በሸክላ ነው የምንጠቀመው። ለምሳሌ ጉራጌ አካባቢ ብትሄጂ ክትፎ በጣባ ነው። ወደ ትግራይ አካባቢ ብትሄጂ ጥህሎ በጻህሊ ነው የሚቀርበው። እንትን ወደ ኦሮሞ አካባቢ ደግሞ ገንፎ ይመስለኛል እንደሱ ጮጮ ነው የሚባለው። ጮቴም ይቀርባል። በተለያየ በቃ ምግብ ማቅረቢያችን የተለያየ ባህላዊ ምግቦቻችን ሁሉ በዛው ነው የሚቀርቡትና ድስት ራሱ እኮ እንትን ይባላል አይደለ? የሸክላ አሁን ለዶሮ ምናምን ሲባል እናቶች እሰማለሁ እንደዛ ለዶሮ ተብሎ የሸክላ ድስት ይኖራል። ሽሮም ምንም የምትጠፈጠው ስትል እሺ። ስለዚህ ከምንድን ነው ምንጀል ላይ እንግዲህ እንደዚህ ታረቂና ማድረግ አለብኝ? አይ እስቲ እንደዚህ አድርጋትና ምን አይነት ቅርጽ ነው መያዝ አለባት? እንደሱ እንደዚህ እኔ እንደዚህ ብቻ አድርጌ ከዛዝች መሃል ላይ ቀለበት ነገር አለቻት። በቀለበቷ ላይ እሺ፣ ከዛ እንደዚህ ያርግሽ ጫነ ታያታለሽ ወደታች። ስልጠና የሚሰጠው ለስንት ጊዜ ነው ማለት ነው? ለአንድ ሰው ለአንድ ወር ነው። በወር ውስጥ 8 ቀን ነው የሚሰለጥኑት። 3 ሰዓት ሰልጥነው ግን ይሄው እንደዚህ ብቁ እናደርጋለን ይሆናል። አንድ ሰው ነው አሁን አንድ ወር ብማር ለምን መሰለሽ? ስለዚህ ዛሬ አንድ ብያለሁ 7 ቀን ይቀረኛል። ምንድነው መሰለሽ አሁን እኔ ሳሰለጥን ዝም ብዬ እዩኝና እንደዚህ ነው የሚሰራው ሳይሆን የእጅ እንቅስቃሴው እንዴት እንደሆነ እንዴት የግፊቱን ምን ያክል ግፊት ትሰጪዋለሽ? ዝም ብሎ መጠፍጠፍ ሳይሆን እንደኔ አሁን እችን እያዞርሽ በዚች ያይሾ እየተደገፍኩ ነው ዞር እንዲያርግልኝ እንጂ እንደዚህ አድርገሽ እንዲስቲ እንደገና እንዲያርገሽ እንዲስቲ አንድ ቦታ ላይ 2 3 ልትመጪ ትችያለሽ። ስለዚህ ትክክል እንዲሆንልሽ አሁን ሌሎች ሸክላ ሰሪዎች የራሳቸው እንትን አላቸው። የሷ ትከሻ በጣም ቆንጆ ነው የሚባልላቸው ሁሉ አሉ። አይ ምጣን ይሄ ሁሉ ነገር የየራሱ አለው። ግን ለትምህርት ሲሆን አንድ የሆነ ነገር በደንብ የምታስረጅበት ነገር ሊኖር ይገባል። እነሱ በልምድ ስለሆነ እንዴት አድርገው ቀለል አድርገው እንደሚሰሩት ከዛ አንቺ ስትይዥው እንትን ይላል ይደርቀኛል። ይሄ ነገር እንጀራ ነው የሚመስለው ከሩቅ ሲታይና በእንጀራ ፌስታል ተቀለል ተደርጎ ቅርጾች ስላሉ ነው። ተማሪ ነበረች ሰርታ አልጨረሰችው። ከዛ እሺ እንደችን ይከፍታለን። እሺ ማንኛውም ሸክላ ሲሰራ መጀመሪያ ጣሳ መሰል ነው የሚሰራው። ምንም ይሁን ምን ነገር የሚሰራው ይሄን ቢሆን ጀበናውም ቢሆን መጀመሪያ እንደዚህ ነው የሚወጣው። ከዛ በኋላ ነው ማጠፍ መዝጋት የሚሰራ። እሺ ከዛ ምንድነው አሁን ማስፋት እጅሽን እንደዚህ ቀጥ አድርገሽ የልሽ ከውስጥ ያለውን እየጠረኩኝ ግድግዳውን እየሰራሁት ነው ያለሁት። እንግዲህ ምን እንደምንሰራ ባይታወቅም ያው ጣሳ መሰለ እንሰራለን። ጣሳ የሚመስል ነገር ከዛ ከውጭ ያለውን ደግሞ እጄ ከውስጥ ይሆንና ችን ሳብ
ከታች ከውጭ ያለውን ቀጥ እንዴ ማለት ነው። እንደዚች አድርገሽ እንዲች ሳባ እንደዚች ሳብ ታረጋለሽ። አያዚ ግን እንዴ ነው ባንድ ወርም ለምድ አይነት ነገር ነው ወይስ አይ እንደዚች አይደለም ይልሽ እንደዚች ላይ ድረስ ውሃውን አበዛውት መሰለኝ። ያኛው እጅሽ ካልነካው ምንም አይደለም። የውስጡ ነው የሚያዞረው። ይልሽ በዚህኛው ነው የምታዞሪ። ከውስጥ በኩል በጣም ፈጣን ተማሪዎች ይመጣሉ ቶሎ የሚለምዱ ከቀኑ በፊት። እንዴት ነው ሸክላ ስራ ቶሎ የሚለምድ ነገር አለ ይሆኑት? ከዛ የራሳቸውን ጥበብ እየጨመሩ በልጠውሽ ቁጭ ነው የሚሉት። በጣም ደስ በተማሪ መበለጥ። ግን አሁን እኔ ደስ የሚለኝ ተማሪ ሳይበዛ ማስተማር፣ አንድ ወይ ሁለት ተማሪ እጁን ይዤ እችን አያይሻት አሁን የማደርገው ምን እንደሆነ እያደረግኩ ያለሁት እያሳየሁኝ። አሁን ዝም ብዬ እንደዚህ ሳደርገው ዝም ብሎ እንደዚህ ምገፋው ምቆነጥጠው ነው የሚመስለው። ግን ይሄ እችን ጠርዟን እያስተካከልኩ ነው። ከውስጥ በኩል ደግሞ ግድግዳው ይስተካከላል እና ይሄ ደግሞ ወደ እንደዚህ ስገፋው ወደ ውጭ እንዳይወጣ ያዝ ያደርግልኛል። ከዛ እንግዲህ እቃዎቻችን ይሄ በጣም ደስ ይላሉ ማለት የጫማ ሶል ነው። የጫማ ሶል እንደምስና ላይ ግን ጥል ብሎ መንገድ ላይ ወድቆ ሳገኝ ብድግ አድርጌ ሁሉም ነገር ወደ ሸክላ ስራ። ይሄ ደግሞ ከወፍጮ የድሮ ወፍጮ አለ አይደል ያረጅም ችንጋ ያለው እሱ ሲቆረጥ ከሱ ላይ ነው። ይሄ በጣም ጥሩ ነው። ከውጭ በኩልም ያለውንም ከውስጥ ያለውንም ይሰራል። ይሄን ከመርካቶ ገዝተን አስቆርጠን ነው ይሄኛውን። እንደገና ምንም የለኝም ካለ ደግሞ ይሄ የላርጎ ያረጀ ነገሮች ፕላስቲኩ ማለት ነው። ከጄሪካ ምናምን ተቀደለ ቁርጥ አድርገን ይሄው ከውስጥ ያለውን በዚህ እንሰራለን። ውሃ መንካት አለበት። ትንሽ ውሃ ይነካል። ከውስጥ ያለውን እንደዚህ አድርጎ ይሰራልናል። የሸክላ ስራ መማር ግን ምን ይፈልጋል? በዋነኝነት ፍላጎት ብቻ። ከዛ በዚህ በቆረቆንዳው ደግሞ አይሹ እስከዚህ ድረስ ነው መመጣው። በእጄም ቅድም አሁን ግማሽ መጣና ከዛ እቺኛዋን እንደዚህ ሰብሰብ እያረኩ ነው ማስተካከል። ለምንድን ነው እንደዛ የሚሆነው? እሺ ይኸውልሽ አሁን ላይ ድረስ እንደዚህ ካደረኩት አይሹ እዚህ ጋር እየሳሳ ይሄዳል እና ከታች ወፍራም ሆኖ እዚህ ጋር በጣም ቀጭን ይሆናል። እኩል አይመጣም። ስለዚህ ከታች አምጥተሽ እዚህ ጋር ታጠራቀሚና ወደ ጎን እንደዚህ ስታደርጊው ይሄ አንዳንድ ቦታ ላይ ስስ የሆነውን እና ወፍራሙን እያስተካከልሽ ትሄጃለሽ ማለት ነው። ከዛ ቀጥ ያለ ጣሳ መሰል ወይ ሲሊንደሪካል ሼፕ ታገኛለሽ ማለት ነው። ጣሳ መምሰሉን እንጃ ብቻ ጣሳ መሰል ነገር ለመስራት እየሞከርን ነው። ምን ያህል ይከፍላል አንድ ተማሪ ይሄን ሙያ ተምሮ ለመውጣት? በወር 4000 ብር ብቻ ነው የሚከፍለው። አጠቃላይ ስልጠናው የሚያልቅበት ማለት ነው። ለውጭ ዜጋና ለኛ ሀገር ነው ወደ ዶላር ይቀየራል? ሰው ነው። ይሄ በጣም ደስ ይላል። እኔ የውጭ ዜጋ ስለሆነ ከሌ ስለሆነ ምለው ነገር የለኝም። ሁሉም ሰው የሚማረው በዛ በ4000 ብር ነው። ምክንያቱም እነሱ ደግሞ የውጭ ዜጎች ደግሞ እንደዚህ የኛውን አሰራር መማር ስለሚፈልጉ እንደገና ደግሞ ዲፕሎማቶች አዲስ አበባ ላይ ወጣ ብለው የሚዝናኑበትም ነገር የላቸው። ክሬቲቪቲ እንትን የሆነ እንደዚህ አክቲቪቲ ከፈለጉ ነገር የለም። ያው የኛ ሀገር መዝናናት በጣም የኛ ሀገር መዝናናት ምግብና መጠጥ ነው። ስለዚህ ከዛ ወጣ ያለ ነገር ከዛ በኋላ ቤት ሄዶ ትንሽ ጨፈር በቃ ምግብና መጠጥ ነው። ስለዚህ አሁን እቺን በቋቂ ሰዎች ትልልቅ ሰዎች መተው ያውቃሉ? እነማን እንደው የሚታወቁ? እኔም አላውቃቸው። ከሊኮ ነው ይሉኛል ይባላል። በቃ በተለይ አዲሱን ትውልድ ብዙም ስለማላውቀው ሰርፕራይዝ ምናምን ብለው ይዘውልኝ ይመጣሉ። እኔ ሁሉም ሰው ነው። እኔ አሁን ዝም ብዬ በራሴ ያየሁትን በቆርቆንዳ እንደዛ ካደረግን በኋላ አሁን መጨረሻ ላይ እንደዚህ ማስተካከያ ናት። እሺ አሁን እችንም እንደዚህ ግማሽ ድረስ እንሄድና ከዛ ከላይ ያለውን እንደዚህ ነው የምትደረገው። አገኘሽ? እቺ ግን የሆነ የሚያዝናና ነገር አለው እውነት ከእንትኑም በላይ
ሰው ቢችልም ባይችልም መሞከሩ በራሱ ይሆነ ለወሬ ጊዜ የለሽ ለመሰለሽ አሁን ስሸፍናት ታይሽ አይደል ቀደም ከደረቀ ከዛ አልችልም መቀጠል ሰዓቱን ጠብቀሽ ነው ስለዚህ ሸክላ ሰሪ እኔ እንደውም የምለው አግልለን ተገለው ሳይሆን ስራው ነው ገለልተኛ ያረጋቸው ጊዜ የለም ውጥኑ ሳይደርቅ ከላይ አንገት መተከል አለበት እዛው ለፋታ ይሰጣል እጀታው ከዛ መታፈፍ አለበት መስተካከል አለበት ከዛ ቀኑ ደረሰ መቃጠያ እንትን ቦርቦር ይቀባል ከዛ ይቃጠላል ቦርቦር ማለት ምንድነው ቦርቦር ማለት ቀይ አፈር ይበጠበጥና ይቀባል ከዛ በኋላ ነው የሚቃጠለው ከመቃጠሉ በፊት ነው የሚሆነው ከባዱ ፓርት የትኛው ነው የሸክላ የትኛው ነው ጊዜም ጉልበትም በደንብ አቴንሽን የሚፈልገው የትኛው ስቴጅ ላይ ሲደርስ ይሄ እዚህ ደረጃ ላይ ያለ በፍቅር ትሰሪዋለሽ ያው ማቃጠሉ ትንሽ ይከብዳል ጭስ ምናምን ስላለው ስለዚህ ካወራ እንደውም አንድ መፍትሄ እንዳለ ሰምቻለሁ ቀድሜ እኔ ሳቃጥል በኩበትና በእንጨት አይደለም አሁን ቀጨኔ አካባቢ በየሼድ ውስጥ ናቸው ያሉት እና አንዱ ሼድ ማቃጠያ ይሆናል እሺ አሁን ያ በቀን ውስጥ በቀን በጣም ብዙ ነው የሚቃጠለው ማለት የሁሉም ሴት እዛ አካባቢ በፊት በየቤታቸው ነው የነበረ ከዛ አንድ በሼድ ውስጥ ሲሆኑ አንድ ሼድ ውስጥ ከ20 ሴት በላይ አለ 20ም ሴት ተዘጋጀና እንዲቀር ስለዚህ 366 ቀን ይቃጠላል እና ያ ትንሽ በተለይ ማጥቆሩ ጭሱ በጣም ከባድ ማጥቆሩ ላይ ነው እንጂ በቀይ እንደዚህ ከወጣ ችግር የለውም እሺ በጥቁሩ ለምደናል አይደል ሸክላ ጠቆር ሲል ነው በብዛት ተለመደ በጥቁር የኛ ይመስለናል በቃ ጥቁር ነው ትክክል ነው የምንለው እኔ ኖርማል ማጥቆሩን ስለማልወድ ደሞም እዚህ ቤቴ ውስጥም ለማጥቆሩም ስለማይመቸኝ በቀዩ ነው የማደርገው አሁን ያን ተለያየን ቆይ መጣው ለሰራሽ እኮ አንድ ሐሳቡን እዩና አይሽ አይደለ እነሱ ሲሰሩት በጣም ቀላል ይመስላል ስትይዥ ግን እንዴት እንደሚከብድ እንቀለል አድርጋችሁ ስለምትሰሩት ነው ምንድነው ከበሮ በሰው እጅ ያመን እቺን ውሃን ከራት እሺ አሁን ይልሽ እንደዚህ ጭናችን እዚህ ጋር እንደዚህ አይ እንደዚህ ይሄን አውራጣት ከዚህ ጋር እሺ እንደዚህ ሳይንስ ነው የራሱ ይገርም ነው አሁን እቺ ጠርዟን ነው ከዛ ይሄንን ተበለሻል ይሄንን ደግሞ እንደዚህ ችን ወደ እንደዚህ ቀጥ እሺ ምን እያደረገ አሁን እንትኑ ያስተካከል ነው ይሰማሻል አይደል ጎርብረብ ያለ ነገር አባጣ ጎርባጣ ሁሉ አለው አሁን እቺ መጨረሻ በጨርቁ እንደዚህ ይስተካከላል ግን ስላለው ጭንጣትሽ እንደዚህ ያዣት እሺ ይሄ እንደዚህ እሺ እንደዚህ ታይ ይሄኛው ጄራ ላስተካክላትና ከዛ ወደ አንቺን እንደዚህ ከፈታ አደርጋታለሁ እኔ አይሻት ወዲያው ማረባት እዚሁ እጂ ምን ተፈጥሮ ነው ይሄ እንቅስቃሴ ነው ገና ጂን ከማንሳቴ እንደዚህ አይነት ውበት የደፋባት አንቺ እሺ እሺ እንደቀደምሽ እሺ እንደዚህ ቆይኔ ለምራሽሽ እሺ አሁን ደግሞ ተሰበሰበች አሁን ችን እንደዚህ ታረጋትና በዚች በጣትሽ እሺ ችን እንደዚህ ተሻግረሽ ችን ደግሞ እንደዚህ እሺ ችን እንደዚህ ተፋርቂልኝ እንደዚህ በጣም ተጣበቅኳት እንዴ ትንሽ ከልብ ወደ ሌላ ቀይረች የተጣመመ ልብ አደረኩት እና ኦኬ ጅማት ትበዝች ምን መሰለች ሽማ በቃ እንካሽ እሺ እቺ ማንሻዋ ናት ከዛ እንደዚህ አድርገሽ ትቆርጫትና ለሳት እኔ ንግግር የፈጠርኩት አይ ትክክል ነሽ ጥሩ ልብ ጥሩ ፍቅር ለምድራችን አሜን አሜን አሜን
ይሄንን ፍቅር ነው የሚያስይዘው። እዚሁ ልቀር ነው። ጥሩ ደስ ይላል። ጥሩ ይሄንን ይመስላል እንግዲህ ሸክላ ስራ የኔም ባይሆን አሻራ ያለበት። በጣም በውድ የተሸጠ የሸክላ ስራ አለ እርስዎ ጋር? በጣም ያልጠበቁት ወይ በቃ በሆነ መንገድ እንደው የሚያስታውሱት አይነት? በውድ አይሸጥም እንደ ሸክላ? ወጣት ላይ ችግር አለብኝ በእውነት። እንዴት እንትን ነው አንዳንድ ዕቃ አልሸጥም ብዬ በጣም አስቸግርና እሺ ከዛ በኋላ በቃ በጣም ሲለምኑኝ እንደውም በወረደ ዋጋ ነው። ምክንያቱም በጣም አክብረውታል ወደውታል ማለት ነው ብዬ እቃ ዝም ብዬ እንትን እላለሁ። ግን እንጃ እንግዲህ ውድ በጣም ውድ የሚባል ነገር እኔ ጋር የለም። ሸክላ ኦፍኮርስ አሉ ሌላ ቦታ ላይ በጣም ውድ። ለምን መሰለሽ በጣም እንትን ነው የሚሉት፣ በጣም ያሳምሩታል። በቀላሉ ላይ ስዕልም ስዕል ምናምን የሚጨምሩት ሰዓሊዎች ናቸው። ግን ሸክለኞች ራሳቸው በጣም የሚደንቅ ጥበብ አላቸው። በጣም በቃ ምንም አሁን ስለ ስዕል ሳይማሩ የነሱ እጅ ይለያል። እና አሁንም ማሸት አሁንም ማሳመር አሁንም ማሸት። ስለዚህ ለዛች በጣም ባሉ ሰጥተው በውድ ዋጋ ይሸጣሉ እንደ ልፋታቸው። እና በጣም ውድ የሚሸጥበት ማለት ግን በቃ በትክክል ይገባዋል ብለሽ የምትይው። አዎ እንደ ልፋቱ እንደውም እስካሁን ቀላሉ መሰለኝ። እስካሁን ሂደቱ በቃ እንግዲህ ከረጅም ዓመት ነው 18 ዓመት ማለት ሸክላ ስራ ላይና ሲጀምሩ የነበረው በተለይ ሰው ጋር የነበረው አቀባበል አስተሳሰብ አሁን ላይ ያለው እንዴት ያዩታል? አሁን የተገነዘብኩት ነገር ቅርብ ቀን ነው። እኔ በዛ ሸክለኞች በሚባለው ውስጥ ያደኩ ስላልሆንኩኝ ይሄ በክፉ አይን ቢያዩኝ ምን ቢሉኝ አይገባኝም ነበር። የእውነት ለመናገር ምንም አይመስለኝም ነበርና እንዲህ አሉኝ እንዲህ አደረጉና የሚባለው ነገር አላስተውለውም። አንዳንድ ሰው ፊቱን እንደዚህ አዙሮ ምናምን ይሄዳል። በቃ ለራሱ ሄደ ነው የምለው። ሌሎች ሰዎች ናቸው እንደዚህ እኛ ሸክላ ስለምንሰራ እኮ ነው እንዲህ አሉን ምናምን ይሉኛል። ነው እንዴ ወይ ስለኖሩበት ስለሚያውቁት። እነዛኛዎቹ ግን በጣም የተጎዱበት ስለሆነ በቃ በጣም ፊል ያደርጋሉ። እውነት ነው። እኔ እነሱ ጫማ ላይ ሆኜ ቢሆን በጣም ይገባኛል። ማን በአሁኑ ሰዓት ደግሞ እንደዚህ የሚላለ ምናምን ትሰል ማለት እኔ ያልጠበቅኩት በቃ በጣም እንትን በአስተሳሰቧም ላቅ ያለች እንደዚሁ እኔ ከሆነ ቦታ ስለቅ እዛ ቦታ ላይ እንድትተካ አድርጌ ሁለት ናቸው። ግን ያችኛው በጣም ባለሙያ በጣም ስታስተምር ምን ስትል ሁሉ ነገር በጣም ጎበዝ ናት። ከዛ ሳይወስዷት ቀሩ፣ ሳይመርጧት ቀሩ። ከዛ እኔ ሸክለኛ ስለሆንኩ እኮ ነው እሷ በትምህርት ስለሆነ ያገኘችው፣ እኔ ግን ሸክለኛ ስለሆንኩ ነው ስትል እሷ እንዲህ ከተሰማት ሌላውን ማምን ያክል ይሰማዋል። ለካ አላወቅኩላቸውም አልኩኝ የእውነት። እና እኔ ላይ እኔ እንጃ ደርሶ ሊሆን ይችላል፣ ግን አልተሰማኝም። እሱ በጣም ደስ የሚል ነገር ነው ይላሉ። አንዳንድ ሰው ይመጣና ምንድነው እሱ እንትን ተቸግረሽ ነው ከውጭ ምንም ይዘሽ ሳትመጪ ቀርተሽ ነው ሸክላ ስራ ውስጥ የገባሽው? ለምን በቃ ስራ ነው ይሄ እኮ ገንዘብ የሚገኝበት ነው። እና ምንም አይመስለኝም። እንደዚህ አይነት ነገር ያጋጥማል። ጓደኛዬ ቤት ሄጄ ልጇ በጣም እኔ ቤት ነው የምትውለው፣ ትንሽ ገና 2 ዓመት ናት። ከዛ ሆዷን ያማታል። ከዛ ኧረ እቺ ልጅ ትናንትና እኔ ጋር ስትውል እንደዚህ ሆዷን አሟት ነበር ምናምን። እና የሆኑ ሴትዮ ትልቅ ሴት ነበሩ፣ እንደውም ከአሜሪካን ከርመው ምናምን የመጡ ሰው ናቸው። ከዛ ቤት ውስጥ ነበሩ። ከዛ የሆነ ካናዳ አገር የሚኖሩ ኢትዮጵያዊ እሳቸው በቴሌቪዥን ይታያል ሸክላ ሲሰሩ ምናምንና ክፈችው ምናምን አለችኝ። እየሮጠች መጣችና እዛ ሳሎን ያለው ከዛ እያየን ነው ምናምን። የሷ ሙያ እኮ ይሄ ነው አለቻቸው ሴትዮዋ። እንዲህ አይተው ልጅቷ ነች። ከዛ ሴትዮ የሆነ ነገር ሊናገሩ ፈልገዋል ብዬ ትቼው ወጣ። ዋናዋን ይዘሽ ነው እንዴ ልጅቷ በቁርጠት እየተጠማዘዘች ቁጭ ያለችው እንዲህ ብለው አሉኝ። በቃ አለማወቅ ነው። ስለዚህ ምንም አሁንም ቅርብ ጊዜ ነው ይሄ አንድ 16 ዓመት 17 ዓመት ይሄ በጣም ሩቅ ነው። አሁን ላይ ያለውን ነገር እኔ እንጃ ብቻ ለውጥ ይኖራል። አርቱ ሲያይ ምናምን ሰው ማድነቅም መውደድም ጀምሯል። ግን ስቲል የሚቀር ነገር አለ። እኔ ጋር የሚመጡ በሙሉ ፍቅሩ ኖሯቸው ነው የሚመጡት። ስለዚህ ግን ለምሳሌ ደስታ መንደር በማስተምርበት ጊዜ
አለ ከተለያየ ክልል ስለሚመጡ በተለይ ከደቡብ ክልል የሚመጡ ሴቶች በጣም በቃ ሸክላ ተማሩ ሲባሉ በአራት ማዕዘን የሚያለቅሱ ነበር። ለምን በአካባቢያቸው ላይ ሸክላ ሰሪ ድግስም አይጠራም፣ ከተጠራም ደግሞ ወደ እንጃ 20 ሜትር ይሁን እንደዚህ ርቆ ከአጥር ውጭ ሆኖ በራሱ መብያ በራሱ መጠጫ እንዲመገብ የሚደረግ በጣም ያገድሏቸዋል። ስለዚህ ያንን ስለሚፈሩ በዛ ላይ በቋንቋ ማንግባባም በጣም ያለቅሳሉ። በቃ አትስሩ፣ ኑ ሂዱ እናንተ ሌላ ነገር ስሩ እላለሁ። ሌላው አካባቢ ግን እንደዚህ ብዙ ወደዛ አካባቢ ነው በጣም የሚያጋጥመኝ። ያው እንደዚህ አይነት ተጽዕኖ ስላለባቸው ማለት ነው። ስለዚህ ሰው እንዲቀየር የግድ እንግዲህ በትምህርትም በምንም እየተሰጠ የእጅ ሙያ መከበር ነው ያለበት። አክሱምና ላሊበላን የሰራ እጅ መሰደብ የለበትም። እውነት ነው። እንደዛ ላለ ምን ሆኖ ማየት ይፈልጋሉ በዚህ ሙያ ላይ ሸክላ ስራ ላይ በቃ እንደው እዚህ ደረጃ ላይ ሆኖ እንደዚህ በዚህ ልክ አይቸው ብለው የሚመኙት ነገር ይኖራል? እንደ አንድ ባለሙያ በጣም የምፈልገው ምንድነው ብዙ ቦታ ላይ ስልጠና እየተሰጠ ሰው በብዛት ምክንያቱም አሁን የተማረውም ሰው በደንብ ሲገባበት የግድ የውጭውን ሳንኮርጅ በራሳችን እንኳን እያሳደግነው ትልቅ ደረጃ ላይ ማድረስ ይቻላል። ውጭ ኤክስፖርት ስታንዳርድ ላይ ማድረስ እንችላለን። በጥራት የሚሰራበት ሁኔታ ሊፈጠር ይችላል። ምክንያቱም የተማረ ሰው አለ አሁን በብዛት ችግር የለም። እሱን እዛ ላይ ቢሰራ ደስ ይለኛል። አንዳንድ ጊዜ ይመስለኛል ውጭ ሀገር ላይ አሁን ኤክስፖ ይኖርና ከኢትዮጵያ ብዙ እቃዎች ይሄዳሉ። ሸክላውን ምናምን ሲያዩ ማስ ፕሮዳክሽን ማስ ኦርደር ይመጣል። ግን በቃ እንደዛ ማቅረብ አንችልም። ምክንያቱም ይሄ እንደዚህ በደንብ አደራጅቶ ሁሉም አንድ አይነት ዩኒፎርም በሆነ መንገድ ሰርቶ የሚያቀርብ አካል የለም። አሁንም ባህላዊ ነው። በእርግጥ ባህላዊነታችንን ሳንቀይር ግን ሁሉም ሰው ሲገባበት ምርቱ በጣም እየበዛ ይሄዳል። ከዛ ወደ ውጭ የመላኩ ነገር ይኖራል። አሁን አስቢው ጀበና እኛ እየሰራናት ቻይና ምናምን በጠርሙስ ሳይቀር ሰርተው ወደኛ እሱ እንጠቀሙ የለ እንደኛ እኛም እንገዛለን ጨራሽ እና እኛንን ወደ ተለያየ ዓለም መላክ ያለብን። በዛ ላይ የኛ ጀበና ትልቁ ጥሩነቱ ምንም ኬሚካል የለውም። ለምሳሌ ግሌዝ የሚባለው ነገር ኬሚካል ሊሆን ይችላል፣ አናውቀውም። ስለ ውህደቱ የኛ ሙያም የኛ ባህልም ስላልሆነ አናውቅም። ስለዚህ በማናውቀው ነገር ላይ ዝም ብለን ለቅልቀን በገበያ ላይ ብናወጣ ብዙ ሰው ልንጎዳ እንችላለን፣ እኛ ራሳችንንም ልንጎዳ እንችላለን። አንዳንድ ግሌዞች ቶክሲክ የሆኑ ግሌዞች አሉ። ፕላስ ቡናችን የሚጣፍጠው በሸክላ ጀበና ምንም ጥያቄ የለውም። አሁን አንዳንዴ ቸኩለን በሆነ ተቆርቆሮ ብለን ወይ ቸኩያውን አንዳንዴ ወይ ጀበና ተሰብሮብኝ እስከገዛ ምናምን ወይ በማንቆርቆሪያ ምናምን ሲፈላ የብረቱ ቃና ሳይቀር ነው አብሮ የሚመጣውና ስለዚህ አሁን ይሄ እዛ ሆላንድ ሀገር በነበርኩበት ጊዜ ይሄንን ሸክላ ስራ እንድማር ያደረገች ሴት በጣም ቡና ትወዳለች፣ ኢትዮጵያን ትወዳለች። በጣም የውጭ ዜጋ ናት፣ ሆላንዳዊት ናትና ግን እኔ በዛኛው ማሽን ነው የማፈላው እኮ እኔ ሳፈላው ይጣፍጣታል ቡና ያው ከኛው ስለሆነ ቡናው ምን እንደሆነ ከዛ በጣም አንቺ ስታፈዩ ግን ይለያል በጣም ትለኛለች። እኔ አይገባኝም እንግዲህ እንዴት እንደሆነ። ከዛ ጀበና ገዛሁኝና ጀበና አስመጣሁኝና ቡና ቆልቼ ቤቷ ማለት ነው በጀበናው እንዴት እንደምታፈል ከዛ ስጠጣው በቃ በህይወቴ እንደዚህ አይነት ቡና ጠጥቼ አላውቅም። በጣም ወዳው ማለት ነው። ከዛ በቃ ይሄ ስጦታ ነው እንደዚህ ነው የምታፈዩ ብዬ ሰጠኋት። ከዛ መጨረሻ ላይ አተላውን ደፋሁኝና ልቅልቅ አድርጌ ቁጭ አደረኩት። አታጥቢውም እንዴ አለችኝ። አጠብኩት እኮ አልኩ። እንዴ ሳሙና ይገባ? ኧረ ሳሙናማ አይደረግበትም አልኩት። ለዚህ ነው የሚጣፍጠው። ለዚህ ነው ለካ የሚጣፍጠው። እና እውነትም ጀበናችንን ለካ በውሃ ብቻ ነው የሚያደርጉት እና እኛ በቃ ልዩ ጥበቦች ያሉን ነንና የራሳችንን ነገር ባለማወቃችን ነው ወደ ሌላው እያዘነበልን። አሁን ብረት ቢሆን እኮ በደንብ ካልተፈተገ የሆነ በሽቦ በምናምን ሌላም ነገር ይፈጥራል። አይገርምም? ማስተውያለቅ እኛም ማስተውለን አናውቅም። እሷን ያስተዋለች በጣም ደስ ይላል። ስለ ሸክላ የቀረ ነገር አለ እንደው ሰው ቢያውቅ የሚሉት? አይምሮን ያረጋጋል በሚሰራበት ጊዜ። የራሱ ሂደቶችም ስላሉ ደግሞ በቃ ሁልጊዜም ስራ አለ። ጠዋት ተነስቼ ወይ ያችኛዋ ሳትደርቅ ወይ ያችኛዋ እጇን ሳልተክል ይሄኛውን ጆሮን ሳልተክል ስላለ
አልባሌ ቦታ ላይ ከመዋል ወይ ያልሆነ መቼም በአሁኑ ሰዓት እንኳን እኛ ቡና እየጠጣን ወሬ አናወራም ያለ ነው። ግን ቢሆንም ጥሩ የስራ መስክ ነው። ገቢ ሊያስገኝ የሚችል ነው። የሚሰጠውን ስያሜ ወደ ዳር አድርገው ወደ ጎን አድርገው ወደ ስራ ይሄም አንዱ ስራ እንደሆነ በተለይ እጅግር እያላቸው ህፃናት ልጆች ይዘው እስከ ምሽቱ 5 ሰዓት ድረስ ልጆቹን እያንገላቱ የሚለምኑትን ሴቶች እንደው እባካችሁ እኔ የእውነቴን ነው በነፃ ላሰልጥናችሁ እላለሁ። አይፈልጉም፣ የእውነት አይፈልጉም። ኦፍኮርስ ምናልባት የዛኛው ገቢ ሊበልጥ ይችላል። ግን ልጅን እናቴ እኮ ጎበዝ ናት ለምና ነው ያሳደገችኝ ከሚል እናቴ ሰርታ ነው ያሳደገችኝ የሚል ልጅ ቢኖር ነው ጥሩ። እና ይሄኛውን በተለይ እጅግር እያላቸው ብዙ ልጅ አስተኝተው መሬት ላይ የሚለምኑ ሴቶች እኔ በተደጋጋሚ ብዙ ቦታ ላይ ጠይቄያለሁኝ። በወረዳም የሚሰለጥን ሲባል አይፈልጉም፣ በቃ ሰው አይፈልግም። እና ይሄ ነገር ቢቀረፍ መቀረፍ የሚችለው ደግሞ በስራ ነው። መቼም ሁሉም ኢንጂነር ሁሉም ፓይለት መሆን አይችልምና እዚህም ውስጥ ስራ አለ፣ እዚህም ውስጥ ገንዘብ አለ ነው የምለው እኔ። በጣም ደስ ይላል። አቅም የሌለው ሰው ስለዚህ መጥቶ ልሰልጥን ቢል እማማ ሸክላ ጋር ይቻላል በነፃ ቢያንስ ሁሌም በወር አንድ ሰው ወይ 2 ሰው ነፃ። ግን እንትኑ አይደለም ፍላጎቱ ነው እንጂ አይ እንትን ፈልጎ ሲመጣ ነው እንጂ እንደዚህ ደግሞ አርትም ስለሆነ ትንሽ ስሜት ይፈልጋል አይደል? ይፈልጋል። እና ኑና ሰልጥኑ ከዛ በዚህ ገንዘብ ታገኛላችሁ ስል ሌላ አቋራጭ ነው የሚያስበው ሰው፣ ይርቅባቸዋል ይመስለኛል። ትንሽ ልፋቱ ምናምን ስላለ ብዙም ተቀባይነት አይገኝም። እንደው ግን ንገት አይታወቅም። ይሄንን እድል መጠቀም የሚፈልግ ሰውም ስራ ፈልጎ መንገዱ ያልገባው ሰውም ሊኖር ስለሚችል አሁን እኔ እናቴ እንደነገርኩሽ ትንሽ ዲሜንሽያ ነበረባትና ለ3 አመት በጣም ቤት ውስጥ ያገዘች ልጅ ነበረች። ከዛ እንደዚህ ኢቨንት ምናምን ሲሆን ይዣት ትወጣለች ምናምን እዚህም ስንትና ሰለጠን ታያለች። መጨረሻ ላይ ትምህርት ቤት ውስጥ በሸክላ ስራ ተቀጥራ ትሰራ። አሁን ወልዳ አሁን አቋረጠች እንጂ ስራ ሁሉ ይዛበታለች። የተወሰኑ ሰዎችን እንጀራ እንዲሆናቸው ሆኗል። አንድም ሌላ ልጅ ነበር ነው ያሰለጠንኩት። ዛሬ ራሱን ከፍቷል። ወደ ከካሳንቺስ ፈርሶ ሲሄዱ ወደዛ አካባቢ ቦሌ ምን አራብሳ ምናምን የሚባል ሰፈር እዛ ከፍቶ እየሰራ ነው። እሱ ያወቀበት ደግሞ ይሆንለታል። ሌላ ደግሞ አንድ እንደዚህ በፍቅር ነው እሷ ስለወደደችው ነው። እሷም ከፍታ እንደዚሁ ሮሃ ሸክላ እሷም ትሰራለች፣ ታስተምራለች። ምን ያህል ሰው ግን ሰለጠነ? በጣም ብዙ ሰው ነው። በፊት በመጀመሪያ ስንጀምር 20 ሰው ነበር። ጧት 20 ከሰዓት 20 ነበር የምንወስደው። በወር ውስጥ እስከ 40 ሰው እናሰለጥን ነበረ። እንደዛ አንድ 3 ግሩፕ ምናምን አሰለጥን። ከዛ በኋላ ግን የሚመጣውን እየተንጠባጠበ የሚመጣው ነው። ጉለሌ እጽዋት ማዕከልም ውስጥ ስለነበርኩኝ እዛም ነበሩኝ ሰልጣኞች። ያው እርቀቱ ስለገደበኝ ተውኩት እንጂ በጣም ቆንጆ ቦታ ነው። በጣም ደስ ይላል። እንግዲህ በጣም ነው የማመሰግነው። ቆንጆ ቆይታ ነበረ። እኔም አመሰግናለሁ። ስልጠናዬን እቀጥላለሁ። በጣም ጥሩ ይዞኛል ማለት እኔ ያጣመምኩት በባለሙያ እንዴት በሰከንዶት ውስጥ እንደተስተካከለ አይቼ ቀንቻለሁና በጣም አመሰግናለሁ ስለነበረን ጊዜ፣ ስለ ሙያው፣ ስለተሰጠኝ ስልጠና። ተመልካቾችም እንግዲህ ይሄንን እድል ማግኘት ከፈለጋችሁ ቤተል አካባቢ እማማ ሸክላ ጋር ብትመጡ ሙያ ከፍቅር ጋር ታገኛላችሁ። የዛሬ ዞር ቆይታችን ይሄንን ይመስል ነበረ። እናመሰግናለን።